ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። ጌታ የተመሰገነ ይሁን። ዛሬ እንግዲህ የእግዚአብሔርን ቃል ይዤ ወደ እናንተ መጥቻለሁ። በእግዚአብሔር ቸርነት ዛሬ የምንጀምረው አዲስ ትምህርት ነው። ለሁለት ተከታታይ ክፍል ነው። እንግዲህ ባለፉት ጊዜያት ስንማር የነበረው ካስታወሳችሁ ስለ ሕማማቱ ነበረ። ስለ ጌታችን ስለ ኢየሱስ ክርስቶስ ሕማማት የሚለውን ያው የሐዋርያት ሥራ ምዕራፍ 1 ላይ ታገኙታላችሁ። የጌታ ኢየሱስ ክርስቶስ የመስቀሉ ሳምንት ማለት ነው፣ ከሰኞ ጀምሮ እስከ እሁድ ያለው ጊዜ ማለት ነው እና ስለ ሕማማቱ በጣም እያነሳን ስለ ጌታችን ስለ ኢየሱስ ክርስቶስ ለኛ ስለከፈለው ዋጋ እያነሳን ነበረ እና ያነሳነው ምንድነው? ስለ ጸሎተ ሐሙስ አነሳን። በተለይ በጸሎተ ሐሙስ በዚያ የተደረጉ 26 ነገሮችን በዝርዝር ተመለከትን። ከዛ ቀጥሎ ደግሞ ጌታችን ኢየሱስ ክርስቶስ ከጸሎተ ሐሙስ በኋላ ደግሞ ከሐዋርያቱ ጋራ ወደ ጌቴሰማኒ ወጥቶ ከአባቱ ጋራ ለ3 ሰዓት እያማጠ እየተከዘ እየተጨነቀ እየደነገጠ እያለቀሰ የደም ላብ እያላበው አባቶ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ ብሎ እንደጸለየ የደም ላብ እንዳላበው እንደጮኸ እንዳለቀሰ በዝርዝር ተመለከትን። ከዛ ደግሞ ዛሬ ደግሞ የምንመለከተው ምንድነው? ክላይማክሱ እንግዲህ ሁሉ ሆኖ የመጨረሻው የመስቀሉ ሞት ነው። ወደ መስቀሉ ሞት የሄደበትን ፊቱን ወደ ኢየሩሳሌም አቀና በሚል የእግዚአብሔርን ቃል እንማራለን። እንግዲህ እንደምታውቁት ኢየሩሳሌም 3 አውራጃዎች ነው ያሏት። ከላይ ገሊላ አለ፣ መሃል ላይ ደግሞ ሰማሪያ አለች እና ሰማሪያን አልፎ ደግሞ ይሁዳ ቤተልሔም አለ። ከዛ እንግዲህ የመጨረሻው ታች ያለችው ደግሞ ይሁዳ ናትኝ። ጌታችን ኢየሱስ ክርስቶስ እንደምታውቁት በገሊላ ተጸነሰ። መሃል ሰማሪያን አልፎ ይሁዳ ቤተልሔም ተወለደ። ከዛ በኋላ እንግዲህ ደግሞ ያደገው የት ነው? ደግሞ ያደገው ገሊላ ናዝሬት ነው። ይህንን መጽሐፍ ቅዱስ በደንብ አድርጎ ይነግረናል። መጨረሻ ላይ ራሱን አሳልፎ የሰጠው ደግሞ የት ነው? ኢየሩሳሌም ነው እና በደንብ በዝርዝር መጽሐፍ ቅዱስ ላይ ያስቀመጠልን ነገር ስለሆነ ገሊላ ተጸነሰ፣ መሃል ሰማሪያን አልፎ በይሁዳ ቤተልሔም ተወለደ፣ ናዝሬት አደገ። ቅፍርናሆም የአገልግሎት ዋና ማዕከል ነበረ። ከዚያ ኢየሩሳሌም ሄዶ ተሰቅሎ እንደሞተ የእግዚአብሔር ቃል ይናገራልና ጌታችን ኢየሱስ ክርስቶስ በመጨረሻው ሳምንት ወደ ኢየሩሳሌም እንደሄደ የእግዚአብሔር ቃል ይናገራል። ወደ ኢየሩሳሌም ሲገባ ሰዎች ሁሉ የዘንባባ ዝንጣፊ ይዘው ሆሳዕና በእግዚአብሔር ልጅ የሚመጣ በእግዚአብሔር ስም የሚመጣ የተባረከ ይሁን ብለው ዘመሩለት ይላል። ማቴዎስ ምዕራፍ 21 ላይ እንመለከተዋለን። በአህያይቱ ውርንጭላ ላይ ሆኖ ወደ ኢየሩሳሌም ገባ ይላል እና ዛሬ ወደ ኢየሩሳሌም ፊቱን አቀና በሚል የእግዚአብሔርን ቃል መነሻ ሐሳብ አነብና እሱን እንማራለን። እንግዲህ መነሻ ሐሳቤ የሉቃስ ወንጌል ምዕራፍ 9 ቁጥር 51 ነው። ምን ይላል? የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና ይላል። እንጸልያለን። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን፣ ስምህ የተወደሰ ይሁን፣ ስምህ የተቀደሰ ይሁን። እግዚአብሔር አምላካችን ሆይ አሁን ደግሞ ቃልህን አስተምረን፣ ከሁሉ የማንሰውን ልጅህን እኔን እርዳኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በዚህ ባነበብኩላችሁ መሰረት ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 9 ቁጥር 51 የሚወጣበት ወራት በቀረበ ጊዜ ይላል ወደ ኢየሩሳሌም ፊቱን አቀና ይላል። እንግዲህ የሚሞትበት ጊዜ እንደደረሰ አወቀ ማለት ነው። የመጣበትን ዓላማ አወቀ ማለት ነው እና ከዛ በኋላ አሁን ወደ ኢየሩሳሌም ፊቱን አቀና ይለናል። ሞት እንደሚጠብቀው መከራ እንደሚጠብቀው እያወቀ ፊቱን ወደ ኢየሩሳሌም አቀና ይላል። አልፈራም፣ አልሸሸም፣ አልደነገጠም፣ ሐሳቡን አልቀየረም። ጌታችን ኢየሱስ ክርስቶስ እንግዲህ እንደነገርኳችሁ የተወለደው ከኢየሩሳሌም ወደ ታች ባለችው በይሁዳ ውስጥ ነው እና ሩቅ አይደለም። ከኢየሩሳሌም ደቡብ ውስጥ ነው። ያደገው ደግሞ ገሊላ ናዝሬት ውስጥ ነው። እንደምታውቁት በተወለደበትና ባደገበት መካከል ትልቅ ልዩነት አለ። ጌታችን ኢየሱስ ክርስቶስ መጨረሻ ላይ ሕይወቱን አሳልፎ የሰጠው ለኛ የት ነው? ኢየሩሳሌም ነው እና
ስለ ኢየሩሳሌም ስናስብ ጌታችን ኢየሱስ ክርስቶስ ኢየሩሳሌም በብዛት አልሄደም ነበረ። የአገልግሎቱ ዋና ማዕከል ቅፍርናሆም ነው የአገልግሎቱ ዋና ማዕከል መኖሪያው ወደ ቅፍርናሆም ነበር። በተለይ 3 ዓመት ተኩሉን ማለት ነው። እና ወደ ኢየሩሳሌም ሲሄድ በጣት የሚቆጠሩ ናቸው ወደ ኢየሩሳሌም የሄደው። ጌታችን ኢየሱስ ክርስቶስ እንደምታውቁት በምድር ላይ 33 ዓመት ከ6 ወር ነው የኖረው እና 3 ዓመት ተኩሉን ያገለገለበት ጊዜ ነው። ጊዜው ሲደርስ የመሞቻው ጊዜው ሲደርስ የሚፈረድበት ትእዛዝ የሚሰጠው ኢየሩሳሌም ስለሆነ በእርግጥ ከኢየሩሳሌም ውጪ ነው ከተማን ያረክሳል ስለተባለ ከኢየሩሳሌም መቅደሱን እንዳያረክስ ከከተማው አውጥተው የጉድፍ መጣያ በሚባለው ነው ወስደው የሰቀሉት ማለት ነው። ነገር ግን እንደምታውቁት ጌታችን ኢየሱስ ክርስቶስ ሞቱ ሲቀርብ መሰቀሉ ሲቀርብ ወደ ኢየሩሳሌም ራሱ እንደሄደ የእግዚአብሔር ቃል ይናገራል። ያነበብኩላችሁ ፊቱን ወደ ኢየሩሳሌም አቀና ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የሄደው በቁጥር ነው ብለናል እና በነግራችሁ የመጀመሪያ የሄደው ወደ ኢየሩሳሌም ሕፃን ሆኖ ሄዷል። በእናቱ እቅፍ ሆኖ ወደ ኢየሩሳሌም ሄዷል። ሉቃስ ምዕራፍ 2 ቁጥር 25 ላይ ታገኙታላችሁ። ሕፃን ሆኖ ስምዖን ሽማግሌው ምን ብሎ ጸልዮ ነበር? መንፈስ ቅዱስ ወይ ለዓለም መድኃኒት አድርገህ ያዘጋጀኸውን ሳታሳየኝ አትውሰደኝ ብሎ ጸልዮ ስለነበረ ልክ ሉቃስ ምዕራፍ 2 ላይ እናቱ በሕፃንነቱ ይዛው ወደ መቅደስ እንደሄደች ስምዖንም ተቀብሎ እንደጸለየለት የእግዚአብሔር ቃል ይናገራል። እንደምታውቁት ደግሞ ዘሌዋውያን ምዕራፍ 12 ላይ አንዲት ሴት ልጅ ልክ ስትወልድ ለ7 ቀን የረከሰች ትሆናለች። ከዛ በኋላ በ8ኛው ቀን ልጁን ወስዳ ምን ታደርጋለች? ታስገርዛለች ማለት ነው። እና ልክ እስከ 7 ቀን ድረስ የረከሰች ስለሆነች ምንም ነገር አትነካም። እንግዲህ እንደምታውቁት ሴት ልጅ በወር አበባ ላይ ስትሆን የረከሰች ናትኝ እና ጌታችን ኢየሱስ ክርስቶስ ዛሬ በመስቀል ከሰራው ስራ የተነሳ ከዚህ ሁሉ በሙሉ ጣጣ ነፃ አድርጎናል። ነገር ግን ሕጉ እንደሚለው ወንድ ከተወለደ በኋላ በ8ኛው ቀን ምን ያደርጋል? ይገረዛል። ከዛ በኋላ ለ33 ቀን ከ8 ቀን ግርዘት በኋላ ለ33 ቀን ወደ መቅደስ አትሄድም፣ መቅደስ አትነካም፣ ምንም የተቀደሰ ነገር አትነካም። የረከሰች ሴት ናት። ነገር ግን 33 ቀን ከሞላት በኋላ አንድን ወንድ ልጅ የ1 ዓመት ተባት በግ ማለት ነው ከሌላቸው ደግሞ 2 እርግብ ወይንም 2 ዋኖስ ይዘው ሄደው ምን ያደርጉታል? ልጁን ለእግዚአብሔር አሳልፈው ይሰጡታል ማለት ነው። እና የዚህ ጊዜ እንደምታውቁት ሉቃስ ምዕራፍ 2 ላይ ያው የጌታችን የኢየሱስ ክርስቶስ እናትና አባት በኑሯቸው ድሆች ስለነበሩ ይዘው የሄዱት 2 እርግብ ነው። 2 እርግብ ይዘው ሄደው ጌታችንን ኢየሱስ ክርስቶስ መቅደስ ላይ ለእግዚአብሔር አሳልፈው ሲሰጡት እንመለከታለን። ስለዚህ ጌታችን ኢየሱስ ክርስቶስ በልጅነቱ ጊዜ ታቅፎ ሄዷል ማለት ነው ወደ ኢየሩሳሌም። ከዛ በኋላ የሆነው እንደምታውቁት ሄሮድስ ሊገለው ስለነበረ መልአኩ ለዮሴፍ ልጁን ይዘው ወደ ግብፅ ሽሽ ይለዋልኝ። ከዛ በኋላ ልክ ሄሮድስ ሲሞት ልጁን ይዘው ተመለስ ይለዋልኝ። ልጁን ይዞት ይመለሳል። ማቴዎስ ምዕራፍ 2 ላይ ታገኙታላችሁ ታሪኩን። ከዛ በኋላ የት ይመጣል? ናዝሬት ይመጣል። ከግብፅ መጥቶ ናዝሬት ያድጋል ማለት ነው። ናዝሬት ካደገ በኋላ ሉቃስ ምዕራፍ 2 ቁጥር 41 ላይ ወላጆቹ በየዓመቱ ኢየሩሳሌም እየሄዱ ምክንያቱም እስራኤላውያን እንግዲህ እንደምታውቁት 7 በዓል አላቸው። በተለይ ደግሞ 3ቱ በጣም የሚከበር በዓል ነው። ከ3ቱ በዓል በአንዱ በዓል ወደ ኢየሩሳሌም መሄድ ግዴታ ነው። ስለዚህ ቤተሰቦቹ በየዓመቱ ወደ ኢየሩሳሌም ይሄዱ እንደነበረ ሉቃስ ምዕራፍ 2 ቁጥር 41 ላይ ይናገራል። ነገር ግን ጌታችንን ኢየሱስ ክርስቶስን ይዘውት ይሄዱ እንደነበረና እንዳልነበረ ምንም የሚሰጠው መረጃ የለም። ነገር ግን ከ3ቱ በዓላት በአንዱ በዓል ወደ ኢየሩሳሌም ቤተሰብ መሄድ ግዴታቸው ስለሆነ ምናልባት ጌታ ኢየሱስ ክርስቶስ አብሮ ሄዶ ሊሆን ይችላል። ምንም የሚገልጠው ነገር ስለሌለ ማለት ነው። የሚገርመው ሁለተኛ የሄደው እንደምታውቁት አንደኛ ታቅፎ ነው። ሉቃስ ምዕራፍ 2 ላይ ታገኙታላችሁ 25 ላይ። ከዛ ሁለተኛ የሄደው ግን መጽሐፍ ቅዱስ የሚናገረው በ12 ዓመት ሲሞላው፣ አሁንም ሉቃስ ምዕራፍ 2 ላይ ታገኙታላችሁ 12 ዓመት ሲሞላው ከእናትና ከአባቱ ከቤተሰቦቹ ጋር በዓሉን ለማክበር
የፋሲካን በዓል ለማክበር ሲሄድ እንመለከታለን። እንደውም ከሃይማኖት መሪዎች ጋር እግዚአብሔርን ቃል እየተነጋገረ ከዛ በኋላ ከሰው ጋር አብሮ ያለ መስሏቸው ጠፍቶባቸው 2 ቀን ጉዞ በኋላ ተመልሰው እንደገና መቅደስ ውስጥ እንዳገኙት የእግዚአብሔር ቃል ይናገራል። እና በ12 ዓመቱ ወደ መቅደስ እንደሄደ የእግዚአብሔር ቃል ይናገራል። ሁለተኛ ወደ ኢየሩሳሌም ሄደ ማለት ነው። እና ማቴዎስ እንግዲህ አንድ ነገር ነው የጻፈው። ልክ የሆሳዕና ጊዜ ማለት ለመሰቀል በአህያ ውርንጭላ ላይ ሆኖ ዘንባባ እየተነጠፈለት ወደ ኢየሩሳሌም ሄዷል ይላል ማቴዎስ ምዕራፍ 21 ላይ። እንደገና ደግሞ ማርቆስ ምዕራፍ 11 ላይ እንደዚሁ የሆሳዕና ዕለት ለመሞት ለመሰቀል በአህያ ውርንጭላ ላይ ሄዷል ብሎ ይነግረናል። ነገር ግን ማቴዎስም አንድ ጊዜ ቢዘግብ፣ ማርቆስም አንድ ጊዜ ቢዘግብ፣ ሉቃስ ግን 4 ጊዜ እንደሄደ ዘግቦልናል። 4 ጊዜ እንደሄደ ዘግቦልናል። አንደኛው እንደነገርኳችሁ ሕፃን ሆኖ ሉቃስ ምዕራፍ 2 ቁጥር 25 ላይ 2 እርግብ ይዘው ጌታችንን ኢየሱስ ክርስቶስ ለእግዚአብሔር አሳልፈው ለመስጠት መቅደስ ይዘውት እንደሄዱ የእግዚአብሔር ቃል ይናገራል። ሁለተኛው እንደነገርኳችሁ የ12 ዓመት ልጅ ሆኖ በዓሉን ለማክበር ከቤተሰቡ ጋር ሆኖ አብሮ ሄዷል ማለት ነው። እንግዲህ የ12 ዓመት ልጅ ማለት እስከ 11 ዓመቱ ድረስ አንድ ወንድ ልጅ በቤተሰቡ ስር ሆኖ እየተተዳደረ ይቆይና ልክ 12 ዓመት ሲሆነው ሙሉ ሰው ይሆናል። የሕጉ ሰው ይባላልኝ እና 12 ዓመት እስኪሞላው ድረስ ከቤተሰብ ስር ሆኖ እየታዘዘ ይኖርና ከዛ በኋላ የሕጉ ሰው ለመሆን ሙሉ ወንድ ለመሆን 12 ዓመት ሲሞላው ምን ይሆናል ማለት ነው? ልክ በዚህ በአሜሪካን ሀገር 12ኛ ክፍል ልክ ሲመረቁ ትልቅ በዓል እንደሚደረግ ከዛ በኋላ ለዚህ ልጅ ትልቅ በዓል ይደረግለትና ወደ ኢየሩሳሌም ሄዶ አብሮ በዓሉን ያከብራል ማለት ነው። ስለዚህ በሕፃንነቱ ሄደ ታቅፎ፣ አሁን ደግሞ በ12 ዓመቱ ሄደ። በሶስተኛ የሄደው ግን ምንድነው? ልክ ማቴዎስ ምዕራፍ 4 ላይ እንደምታገኙት ምን ይላል? ጌታችንን ኢየሱስ ክርስቶስ ሰይጣን በፈተነው ጊዜ ምን ሆነ? የመቅደሱ ጫፍ ላይ አቆመው እና በሙሉ ከተማዋን ሁሉ አሳየውና ወድቀህ ብትሰግድልኝ ይሄንን ሁሉ ለአንተ ሰጥሃለሁ ብሎ የመቅደሱ ጫፍ ላይ የኢየሩሳሌም የመቅደሱ ጫፍ ላይ ማለት ነው እዛ ላይ እንዳቆመው በሶስተኛ ጊዜ እዛ ላይ እንመለከታለን ወደ ኢየሩሳሌም እንደሄደ። በአራተኛ በሆሳዕና ጊዜ ዘንባባ እየተነጠፈለት በአህያ ውርንጭላ ላይ ሆኖ ወደ ኢየሩሳሌም እንደሄደ ማቴዎስ 21 ላይ ነግሬያችኋለሁ። ይሄንን ሉቃስ ይነግረናል ማለት ነው። ዮሐንስ ወንጌላዊ ዮሐንስ ደግሞ 4 ጊዜ እንደሄደ ደግሞ ይነግረናል። አንደኛው ልክ ለፋሲካ ጊዜ እንደምታውቁት የዮሐንስ ወንጌል ምዕራፍ 2 ላይ የፋሲካን በሚከበርበት ጊዜ በመቅደሱ ውስጥ እርግብ እየሸጡ በጎችን ላሞችን እየሸጡ ገንዘብ እየለወጡ ሲያያቸው በጣም ተናዶ ጅራፍ ሰርቶ እየገረፈ ወፎቹን ሁሉ እንዳባረረ እነሱን ሁሉ አላደለ ዕቃቸውን ሁሉ እየገለበጠ እንዳስወጣ ምዕራፍ 2 ላይ ታገኙታላችሁ ዮሐንስ ወንጌል ማለት ነው። በሁለተኛ ደግሞ የሄደው ቤተሳይዳ ምዕራፍ 5 ላይ ማለት ነው። ያ 38 ዓመት ሽባ የነበረውን ሰውዬ በቤተሳይዳ ይላል። በኢየሩሳሌም ዙሪያ ያሉ በሮች አሉ። አንደኛዋ ቤተሳይዳ ናትኝ። በዚያች በመጥመቂያዋ በር በኩል ገብቶ በዓሉ ምን እንደሆነ አይናገርም። ነገር ግን ትልቅ በዓል ነው። ቀኑ ሰንበት ነበረ፣ እሁድ ነበረ። በዚያን ቀን እንደፈወሰው ያንን ደግሞ ይነግረናል ማለት ነው። በሶስተኛ በዳስ በዓል ጊዜ ሄዷል ይላል። ዳስ በዓል እንግዲህ ትልቁ በዓላቸው ነው። አብረው አንድ ላይ ለ7 ቀን የሚያከብሩት ደስ የሚል ትልቅ በዓል ነው። እስራኤላውያን በዳስ ሲኖሩ ነበር። ከዛ በኋላ ወደ ተስፋይቱ ምድር ከገቡ በኋላ ያንን እያሰቡ የሚያከብሩበት የደስታቸው በዓል ነው። ዮሐንስ ወንጌል ምዕራፍ 7 ላይ ታገኙታላችሁ። በመጨረሻውም የበዓሉ መጨረሻ ላይ በታላቅ ድምፅ ኢየሱስ ክርስቶስ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብሎ የጮኸበት ያንን በዓል እንመለከታለን። በሶስተኛ ጊዜ እንደዛ ወደ ኢየሩሳሌም እንደሄደ ይነግረናል። በአራተኛ የሆሳዕና ቀን ሄደ ይለናል። እንግዲህ በተደጋጋሚ እንግዲህ ወንጌላት ይሄንን ጽፈዋል እና የሆሳዕና ጊዜ ከሄደ በኋላ
አልፎ አልፎ ደግሞ በምታነቡበት ጊዜ አንዳንድ መረጃዎች በቁጥር 7 ጊዜ እንደሄደ ይነግሩናል። የምናውቀው ግን አንድ ነገር ቤተልሔም ወገኖች ሆይ ቤተልሔም የተወለደው ኢየሱስ ክርስቶስ፣ ናዝሬት ያደገው ኢየሱስ ክርስቶስ ኢየሩሳሌም ሂዶ ለእኛ ሕይወቱን እንደሰጠን የእግዚአብሔር ቃል ይናገራል። ገሊላ ተጸነሰ፣ ከዚያስ ይሁዳ ቤተልሔም ተወለደ፣ ናዝሬት አደገ፣ ኢየሩሳሌም ሂዶ ተሰቅሎ ሞተ። ተመልከቱ፣ አገልግሎቱን የታገለገለ በምንልበት ጊዜ ቅፍርናሆም ነው። እነዚህን ነገር መርሳት የለብንም። ገሊላ ተጸነሰ፣ ይሁዳ ቤተልሔም ተወለደ፣ ከዛስ የታደገ ናዝሬት አደገ፣ ቅፍርናሆም አገለገለ። ሌላም ቦታ ይሄድና ወደ ኢየሩሳሌም ሳይሄድ ሌላም ቦታዎች እዛ አካባቢ ያሉት አካባቢዎች ይሄድ ያገለግልና ቅፍርናሆም ይመለሳል፣ ቅፍርናሆም ያገለግላል። ከዛ በኋላስ በመጨረሻ ኢየሩሳሌም ሄዶ ተሰቅሎ ሞተ ይላል የእግዚአብሔር ቃል። ስለዚህ የስሙ መጠሪያ ራሱ የናዝሬቱ ኢየሱስ ብለው ይጠሩታል። ምን ማለት ነው? ናዝሬት ያደገ ለማለት ነው። እና ከዚህ የተነሳ ነው የናዝሬቱ ኢየሱስ የሚል ስም የተሰጠው ማለት ነው። አገልግሎቱን የጀመረው በ30 ዓመቱ እንደሆነ ሉቃስ ይነግረናል። ምዕራፍ 2 ላይ ታገኙታላችሁ። ከዛ በፊት ያሉትን ዓመታት ምንም የሚናገረው ነገር የለም፣ አይገልጽም። በጥበብና በሞገስ በሰውና በእግዚአብሔር ፊት በቁመትና በሞገስ በእግዚአብሔር ፊትና በሰው ፊት ያድግ ነበረ ይለናል። የ30 ዓመቱን ዝርዝር መጽሐፍ ቅዱስ አይሰጠንም። ነገር ግን የማርያምና የዮሴፍ የበኩር ልጅ ስለነበረ አባቱ እግዚአብሔር ነው፣ አምላክ ነው፣ እኛን ለማዳን ነው የተወለደው። ነገር ግን የበኩር ልጅ ስለነበረ የአባቱ ቀድሞ ስለሞተ የቤተሰቡን ኃላፊነት ተቀብሎ አባትየው አናጺ ነው፣ የእንጨት ስራ ባለሙያ ነው። የአባቱን ስራ ተቀብሎ ያንን በመስራት ያገለግል እንደነበረ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ከዛ በኋላ እንግዲህ ልክ 30 ዓመት ሲሞላው ለአገልግሎት ሲወጣ ማርቆስ ምዕራፍ 5 ላይ ቤተሰቦቹ አበደ፣ እንዴት ጥሎን ይሄዳል ብለው ከዛ በኋላ ሊይዙት እንደመጡ እዛ ላይ የእግዚአብሔር ቃል ይናገራል። ስለዚህ እስከ 30 ዓመቱ ቤተሰቡን ይረዳ እንደነበረ የሚያሳይ ፍንጭ አለ ማለት ነው። እና መጽሐፍ ቅዱስ የ30 ዓመቱን ዝርዝር ባይነግረንም ልክ 30 ዓመት ሲሞላው ከገሊላ ወንዞች አካባቢ አገልግሎቱን ጀመረ። በአንዳንድ ቦታዎች እየሄደ ማስተማር ጀመረ። ብዙ ቦታዎች እየሄደ መስበክ፣ ሰዎችን መፈወስ፣ ማገልገል ጀመረ። ከዛ በኋላ ማረፊያው ግን መጨረሻ ላይ የት ነው ብያችኋለሁ? ቅፍርናሆም ነው። ወደ ቅፍርናሆም ነው እየሄደ ያድርም ይኖርም የነበረው ማለት ነው። አገልግሎቱ በስፋት ደግሞ ቅፍርናሆም አካባቢ ነበር። ዛሬ እንግዲህ ቅፍርናሆም ፍርስራሿ አለ። ወደ ኢየሩሳሌም ብትሄዱ በብሉ ሰሌዳ ላይ በነጭ ጽሑፍ በሯ ላይ ቅፍርናሆም በር ላይ ጽሑፍ ተጽፏል። ምንድን ነው የሚለው? ካፐርናሆም ዘ ታውን ኦፍ ጂሰስ የሚል ታገኛላችሁ። ምን ማለት ነው? የኢየሱስ መኖሪያ ከተማ ማለት ነው። እንግዲህ እቺ በጣም የታወቀች ከተማ ናት። ለማን? ለኢየሱስ ክርስቶስ መኖሪያውና የአገልግሎቱ መናገሻ ቦታ ናት ማለት ነው። የኢየሱስ ሄድኳርተር ቅፍርናሆም ነበረች። በዝርዝር ስለሷ መጽሐፍ ቅዱስ ይነግረናል። እንግዲህ የጴጥሮስ አማችም የነበረችው ቅፍርናሆም ነው። ጌታችን ኢየሱስ ክርስቶስ ሄዶም የፈወሳት እዛ ቦታ ላይ ነው። ዛሬ በጣም በቱሪስቶች የምትጎበኝ ቦታ ናትኝ። አገልግሎቱን አገልግሎ መጨረሻ ላይ ቅፍርናሆም ይሄዳል ማለት ነው። አሁን ግን የ3 ዓመት ተኩል አገልግሎቱ መጨረሻ ላይ አይሁዶች እንደሚገድሉት እያወቀ ፊቱን ወደ ኢየሩሳሌም አቀና ይላል። እንደሚገድሉት እያወቀ ማን ነው እዚህ ከተማ ትሰቀላለህ፣ ትገደላለህ እየተባለ ወደዚያ ቦታ የሚሄድ ማንም የለም። ነገር ግን በመጽሐፍ ቅዱሳችን ይህንን ነገር 2 ሰዎች አድርገውታል። አንደኛው ዮሴፍ ነው። ዮሴፍ በዘፍጥረት 37 ላይ እንደምታውቁት ወንድሞቹ እንደሚጠሉት እያወቀ አደጋ እንደሚያደርሱበት እያወቀ የሚበላ መብል ይዞላቸው ከአባቱ ታዞ ሲሄድ እንመለከታለን። ያው የደረሰበትንም ታውቃላችሁ። ብዙ አደጋ ደርሰውበታል፣ ደብድበውታል፣ ጉድጓድ ውስጥ ጥለውታል። ከዛ መጨረሻ ላይ ከምንገለው ብሎ ወጥተው ሸጠውታል። እያወቀ ሄደ ማለት ነው። ከዚያ ሁለተኛው የሐዋርያት ሥራ ምዕራፍ 20 ላይ በምናነብበት ጊዜ ጳውሎስ ወደ ኢየሩሳሌም ለመሄድ ተነሳ ይላል።
እንግዲህ እዛ ላይ እስራት እንደሚጠብቀው ከዛ እስራት ብቻ አይደለም መደብደብ፣ ብዙ አደጋ፣ ግድያ እንደሚጠብቀው በትንቢት እየተነገረው ጌታም ለራሱ እየተናገረው ተነስቶ ወደ ኢየሩሳሌም እንደሄደ እናውቃለን። ታዲያ ይሄንን ጌታችን ኢየሱስ ክርስቶስ እንደሚገደል እያወቀ ፊቱን ወደ ኢየሩሳሌም አቀና ይላል። ያስገደደው ምክንያት አለ። ሁሉን የሚያውቅ ጌታ፣ ሁሉ ከእርሱ ያልተሰወረበት ጌታ ይሄንን እያወቀ ፊቱን ወደ ኢየሩሳሌም አቀና ይላል። ይሄንን እንግዲህ በማስረጃ ራሱ ጌታ ኢየሱስ ክርስቶስ እየደጋገመ ለሐዋርያቱ ሲነግራቸው ነበረ። 4 ወንጌላት በዝርዝር ጽፈውልናል። በተለይ ዮሐንስ ወንጌል ምዕራፍ 12 ላይ ምን ይላል? የስንዴ ቅንጣት በምድር ላይ ወድቃ በስብሳ ካልሞተች በስተቀር በምድር ላይ ፍሬ ልታፈራ አትችልም እያለ ስለ ራሱ ሞት በምሳሌ ይነግራቸው ነበረ። ይሄ ብቻ አይደለም። ዮናስ በአሳ ነባሪ ውስጥ 3 ቀን እንደቆየ ሁሉ የሰው ልጅም ይሰቀላል፣ ይገደላል፣ በምድር ላይም 3 ቀን ይቆይና በ3ኛው ቀን ከሞት ይነሳል። በጻፎችና በፈሪሳውያን ብዙ እንግልት፣ ስቃይ፣ ግርፋት፣ ግድያ ይጠብቀዋል እያለ እየደጋገመ ነግሯቸዋል። ግልጽ ባለ እንዲሁም ማቴዎስ 16ማ ጌታችን ኢየሱስ ክርስቶስ ስለሞቱ ተናገረ። የሰው ልጅ ይሰቀላል፣ ይገደላል፣ ይሞታል ባላቸው ጊዜ ጴጥሮስ ዘወር አደረገና ይሄ ካንተ አይሁንብህ ብሎ ሲገስጸው እንመለከታለን። ጌታችን ኢየሱስ ክርስቶስም ከጴጥሮስ ላይ ለይቶ መንፈሱን ሂድ አንተ ሰይጣን ብሎ ሲገስጸው እንመለከታለን። እንግዲህ ተመልከቱ፣ የመጨረሻ ግቡን እንዳያደርስ ሰይጣን ከጴጥሮስ ጀርባ ሆኖ ሲከላከለው እንመለከታለን። እንግዲህ ሰይጣን በዳነ ሰው አይገባም፣ ነገር ግን ሐሳቡን መርጨት ይችላል እና ኢየሱስ የማን ሐሳብ መሆኑን ስላወቀ ከጴጥሮስ ላይ ለይቶ መንፈሱን መታለት። ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል ብሎ ለይቶ ሲመታው እንመለከታለን። ወደ ሐሳባችን ስንመለስ ኢየሱስ ፊቱን ወደ ኢየሩሳሌም አቀና ይለናል። ነገር ግን በአንድ ጊዜ አይደለም ሮጦ ተነስቶ ሄደው። ወገኖች ሆይ በአንድ ጊዜ አይደለም ተነስቶ ሮጦ ሄደው። በቤተፋጌ አድርጎ ከቤተፋጌ ትንሽ ውርንጭላለች ብሎ ደቀ መዛሙርቱን ልኮ ፍቱና አምጡልኝ ለጌታ ታስፈልገዋለች ብላችሁ ብሎ ከዛ አመጣ። በደብረ ዘይት ተራራ በኩል አድርጎ ህዝቡ ሆሳዕና እያለ ልብሱን እያነጠፈለት ዘንባባ እየቆረጠ እያነጠፈለት ወደ ኢየሩሳሌም አቀና ማለት ነው። ልክ ሲደርስ አይሁዶች ምን አደረጉት? አልተቀበሉትም፣ ሪጀክት አደረጉት። ከዛ በኋላ ያለው ሳምንት የሕማማት ሳምንት ነው የሚባለው። ከሰኞ እስከ ዓርብ ያለው ሳምንት ምንድን ነው የሚባለው? የሕማማት ሳምንት ነው። ምክንያቱም ሮብ ዕለት ይሁዳ አሳልፎ እንደሚሰጠው ተስማማ፣ ገንዘብ ተቀበለ። ሐሙስ ተያዘ ማለት ነው። ዓርብ ተሰቀለ። ከብዙ ስቃይ፣ ከብዙ መከራ፣ ከብዙ ግርፋት፣ መሰደብ፣ መናቅ፣ መዘበት በኋላ ዓርብ ዕለት ምን አደረጉት? ሰቀሉት ማለት ነው። ፈረንጆች ጉድ ፍራይዴይ ብለው ይጠሩታል። እንግዲህ ተመልከቱ፣ እውነት ነው፣ ጉድ ፍራይዴይ ነው። ምክንያቱም ኢየሱስ በመስቀል ላይ ባይሰቀል ኖሮ እኔና እናንተ ዛሬ ምን ነበር የሚኖረን? ሰላም አይኖረንም፣ ደህንነት አይኖረንም፣ የዘላለም ሕይወት አይኖረንም። ነገር ግን እሱ በከፈለው ዋጋ እኛ ዛሬ በሰላም፣ በደስታ፣ በበረከት፣ በጤና፣ በዘላለም ሕይወት ውስጥ እንድንኖር ሆንን። ጉድ ፍራይዴይ ለእኛ ነው እንጂ ግን ለኢየሱስ ክርስቶስ ጉድ ፍራይዴይ ነው አይደለም። ምክንያቱም ያ ሁሉ ጅራፍ፣ ያ ሁሉ ስቃይ፣ ያ ሁሉ ፍዳ የደረሰበት የሚስማሩ፣ የሾህ አክሊሉ፣ መገረፉ፣ መዘበቱ፣ ኧረ ስንቱ ወገኖች ሆይ ስንት ነገር ነው የደረሰበት። እጆቹ በሚስማር ሲቸነከሩ ተመልከቱ። ለሱ ጉድ ፍራይዴይ አልነበረም። ንቀቱ፣ ስድቡ፣ ያ ሁላ የደረሰበት ለሱ ጉድ ፍራይዴይ ነው አይደለም። ወገኖች ሆይ የተቸገሩትን ለመርዳት በየከተማ ሁሉ የዞረባቸው እነዛ ውብ እግሮች በሚስማር ተቸነከሩ። ለሱ ጉድ ፍራይዴይ ነው? በፍጹም አይደለም። በጅራፍ መገረፉ፣ ወገኖች ሆይ መተፋቱ፣ መደብደቡ፣ የባሪያን መልክ መያዙ ለሱ ጉድ ፍራይዴይ አይደለም። ጌታ ለእኛ ይገባ የነበረውን ቅጣት ሁሉ ወገኖች ሆይ እኛ ልንገረፍ የሚገባንን ቅጣት ሁሉ፣ እኛ መሞት የሚገባንን ሁሉ ወሰደልን። የአብን ቁጣ እኛ ልንቀበለ የነበረውን ሁሉ እሱ ተቀበለልን። ሐሙስ የሚወዳቸውን ሁሉ በሙሉ ሰብስቦ አብረው አንድ ላይ ራት በላ። ከዛ በኋላ አብረው አንድ ላይ የጌታን እራት ወሰዱ። አብረው ስጋና ደሙን ወሰዱ። ወገኖች ሆይ ከዛ በኋላ ምን ሆነ? አብረው ዘመሩ።
ደስ አላቸው። ከዛ ተነስተው ወደ የት ሄዱ? ወደ ጌተ ሰማኒ ሄዱ። በጌቴ ሰማኒ ሲደርሱ ደግሞ ምን ሆነ? ተጨነቀ ይላል፣ ተከዘ ይላል፣ አዘነ ይላል፣ የደም ላብ አላበው ይላል፣ ደነገጠ ይላል። ወገኖች ሆይ ያ የዓለም ጌታ ያ የዓለም ንጉሥ ይደነግጥ ጀመረ ይላል። ምን ያህል የሚያስጨንቅ ቢሆን ነው የደም ላብ አላበው የሚለው? ሊትራሊ ደም ነው ዱብ 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 ያለው። ከዛስ ጸሎቱ አባት ሆይ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ። እንዴት ከባድ ነበረ! እንዴት አስጨናቂ ነበር ወገኖች። ጽዋ ማለት ዝም ብሎ ኖርማል ሞት አይደለም፣ ኖርማል ሞት አይደለም ወገኖች ሆይ። ያንተ ኃጢአት፣ የኔ ኃጢአት፣ የዓለም ሁሉ ኃጢአት እሱ ላይ ሆኖ በመስቀል ላይ ዋጋ ሊከፍል ነው። የአንድ ሰው ሞት አይደለም፣ ሚሊየን ኃጢአት በሙሉ እሱ ላይ ነበር ወገኖች ሆይ። ይሄ ጽዋ ከኔ ትለፍ አለ። ፈራ። የምችለው አይመስለኝም አባት ሆይ አለ። ነገር ግን ደግሞ ለዚህ ሰዓት መጥቻለሁ አለ። የሚያበረታው መልአክ መጣ። በቃ ተሰቀልና ሙት አለው አባቱ። ወገኖች ሆይ ይሄ ጽዋ ከኔ ይለፍ አለ። እስኪፈራ እስኪደነግጥ ድረስ። ያንተም የኔም የዓለምን ኃጢአት ሁሉ የሞላበት ጽዋ ነበረ። ንጹሕ የሆነው ኃጢአት ያላደረገው ስለ እኛ ኃጢአትን ሊጎነጭ በመስቀል ላይ ሊንጠለጠል ሆነ ማለት ነው ወገኖች። ለዚህ ነው ጳውሎስ ሲናገር ምንም ኃጢአት ያላወቀውን ኢየሱስ ክርስቶስን ስለኛ ኃጢአት አደረገው ይላል። ወገኖች ሆይ በመስቀል ላይ የእኔና የእናንተን ኃጢአት ተሸክሞ ስለሚሞት እላዩ ላይ ኃጢአት ነበረበት ይላል። ነገር ግን ጳውሎስ ስለኛ ኃጢአተኛ ሆነ እንጂ ኃጢአተኛ ነው ግን አላለም። ኃጢአቱ የእኔና የእናንተ ኃጢአት ነው። እኛ ልንቀበለው የነበረ ከአዳም የተወለድን በሙሉ እኛ ልንቀበለው የነበረ ኃጢአት ነው እሱ ላይ መጥቶ ያረፈበት። እሱማ በአፉ እንኳን ተንኮል አልተገኘበትም ይላል። በአፉ ኃጢአትን አላደረገም ይላል። አንድም ክፉ ነገር አላደረገም። ንጹሕ ሰው ነው። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛን ግን ይወዳል። ስለዚህ ኃጢአትን ሲያይ ኃጢአትን ከመቅጣት ወደኋላ ማለት አልነበረበትም። ኃጢአት መቀጣት ነበረበት። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛን ይወዳል። ስለዚህ ምን ማድረግ ነበረበት? ኃጢአትን መቅጣት ስለነበረ ከኢየሱስ ክርስቶስ ላይ ፊቱን አዞረበት ይላል ወገኖች ሆይ። ከዛ ጌታችን ኢየሱስ ክርስቶስ ምን አለ? መስቀል ላይ ሆኖ ሲሰቀል ጮኸ። አባት ሆይ አባት ሆይ አለ። ኤሉሄ ኤሉሄ ላማ ሰበቅታኒ አለ። ጮኸ። አምላኬ አምላኬ ለምን ተውከኝ ብሎ ጮኸ ወገኖች ሆይ። ምክንያቱም እግዚአብሔር ልጁ ላይ ኃጢአት ስላየበት ፊቱን አዞረ። ኃጢአት አለበት። የማን ኃጢአት? የእሱ ሳይሆን የዓለም ሕዝብ ሁሉ የአንተ የእኔ የአንቺ ኃጢአት እሱ ላይ ስለነበረ ፊቱን አዞረበት ይላል። ጮኸ። ለምን ተውከኝ አለ። በጌቴ ሰማኒ ቢቻል ይሄ ጽዋ ከኔ ትለፍ ብሎ ለአባቱ የእሱን ፈቃድ አንገቱን ዝቅ አድርጎ አግብጦ ለአባቱ ሰጥቷል። የኔ ፈቃድ ሳይሆን አዎ ይከብዳል፣ ቢቻልህ ማይቻል ከሆነ ይሁን፣ ቢቻልህ ግን ይህ ጽዋ ከኔ ይለፍ ብሏል ወገኖች ሆይ። ስለዚህ ሌላ መንገድ ስለሌለ አባቱን ስለሚወድ አባቱ ያወጣው የደህንነት ፕላን ይሄ ስለነበረ እኔና እናንተንም በጣም ስለወደደ ወገኖች ሆይ መጽሐፍ ቅዱስ ሲናገር የእኔ ፈቃድ ሳይሆን ያንተ ፈቃድ ይሆናል ይላል ወገኖች ሆይ። አባቱንም አስደሰተ፣ እኛንም ወደደ። አባቱንም ወደደ፣ እኛንም ወደደ። ራሱን አሳልፎ ለመስቀል ሰጠ ወገኖች ሆይ። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወርቃማ ቃል የሚባለው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ማን ነው አንድ ልጁን ጠልቶ ዓለምን የሚወድ? የእኔ ልጅ ይሙት ዓለም ይዳን የሚል ማን አለ ወገኖች ሆይ? እንኳን አንድ ልጅ አይደለም ሰው 12 ልጅ ቢኖረው ልጁን ከበር እያደረገ ሌላው እንደፈለገ ይሆን ነው የሚለው። እግዚአብሔር አብ ግን አንድ ልጅ ብቻ ነበረው። አንድ ልጁን ገደለና ዓለምን ወደደ ይላል። ዓለም ከሚጠፋ ዓለም ከሚሞት አንተ ሙትና ዋጋ ከፍለህ እነሱ ይዳኑ አለ። ምን አይነት ፍቅር ነው ወገኖች ሆይ! ለዚህ ነው እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል ዮሐንስ ሲናገር። እግዚአብሔር አምላክ ማስተዋል ይስጠን። የተከፈለው ዋጋ የዘላለም ሕይወት ለእኛ ጉድ ፍራይዴይ ነው፣ እውነት ነው። ለኢየሱስ ክርስቶስ ግን ጉድ ፍራይዴይ አይደለም። ጅራፉ፣ መተፋቱ፣ የሾህ አክሊሉ፣ ሚስማሩ፣ ጦሩ፣ መሰቃየቱ ወገኖች ሆይ መጠማቱ
በጥፊ መመታቱ፣ መዋረዱ፣ መናቁ፣ መዘባበቱ ወገኖች ይሄ ሁሉ ለሱ ጉድ ፍራይዴ ነው አይደለም። ለኛ ነው ጉድ ፍራይዴ፣ ለሱ ግን ጉድ ፍራይዴ አይደለም። የሐዘን ቀን፣ የተካዜ ቀን፣ የለቅሶ ቀን፣ የመከራ ቀን፣ የጭንቀት ቀን፣ የዋይታ ቀን ወገኖች ተጨነቀ ይላል። ዋጋ ከፍሎ ጌታችን ኢየሱስ ክርስቶስ አዳነን። ወደዚህ ወደ አዳናችሁ ጌታ፣ ወደ ሞተላችሁ ጌታ እንድትመጡ ጋብዛችኋለሁ። ዘመናችሁ የተባረከ ይሁን። ኢየሱስ ይወዳችኋል። ተባረኩ። እንጸልያለን። እናመሰግናለን። ስም የተባረከ ይሁን። ክብር ላንተ ይሁን። እግዚአብሔር ሆይ ስለረዳኸኝ ተመስገን። ይሄ ቃል በየቤቱ ሁሉ ይግባ። በጌታ በኢየሱስ ክርስቶስ ስም አሜን።